ላይካነ ምስጢር ዲያቆናት አይንተ እግዚአብሔር ካህናት በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች እግዚአብሔር ፈቅዶላችሁ በአሁኑ ሰዓት በዚህ ቅዱስ ቦታ የተገኛችሁ ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንኳንም ለዛሬዋ ዕለት ለዳንባት ሕይወታችን ለተገኘችበት ቀን በሰላም አደረሰን አደረሳችሁ። እግዚአብሔር ከሁላችን ጋር ይሁን። የቀኑን ሰዓት ባርኮ ቀድሶ በሰላም አውሎ በአሁኑ ሰዓት በዚህ ቅዱስ ቦታ ተገኝተን ስሙን እንድንጠራ ክብሩን እንድንወርስ የፈቀደልን መድኃኔ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ የእመቤታችን የወላዲተ አምላክ አማላጅነት የሌሎችም የቅዱሳን አባቶቻችን ለሃይማኖታቸው ሲሉ ሰውነታቸውን ለእሳት ለስለት ለመስጠት ወደኋላ ያላሉ የእነሱም ረድኤት በረከታችን ጋር ይሁን። እንግዲህ ዘይፈቅድ ይጸመደኒ ይጽላለ ነፍሱ ሊከተለኝ የሚወድ ሁሉ ራሱን ይካድ ይላል ቃል። ይህ ቃል የሚገኘው የማቴዎስ ወንጌል ምዕራፍ 10 ውስጥ ይገኛል። የማርቆስ ወንጌል ምዕራፍ 8 ከቁጥር 36፣ የማቴዎስ ወንጌል ምዕራፍ 16 ውስጥ ይገኛል። ብዙ ቦታ የሚገኝ ቃል ነው። ራሱን ይካድ ሊከተለኝ የሚወድ ሰው ቢኖር ራሱን ይካድ ይላል ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር ሕዝቡን ጠርቶ እንዲህ አላቸው። ዘይፈቅድ ይጸመደኒ ያጥብ ወይንሳ ጠለሞቱ ወይትለወኒ ከኔ ጋር ሊሆን የሚፈልግ ሰው ቢኖር ጨክኖ ራሱን ይካድና ይከተለኝ፣ የሞቱንም መስቀል ተሸክሞ ከኔ ጋር ይጓዝ ይላል። እንግዲህ ሊከተለኝ የሚወድ በሉ እስቲ ሊከተለኝ የሚወድ ራሱን ይካድ የሞቱንም መስቀል ተሸክሞ ይከተለኝ። ይህንን ያደረጉ ብዙዎች ናቸው። ራሱን ይካድ ማለት ምን ማለት ነው? ራሱን ዝቅ ያድርግ። ከጌታ ጋር በመንግሥተ ሰማያት እኖራለሁ፣ የዓለም ኃላፊ ነው፣ ከንቱ ነው፣ ጠፊ ነው ብሎ ራሱን ዝቅ ያድርግ፣ ትዕቢቱን ይተው። ይህንን ያደረጉ ብዙዎች ናቸው። መከራ ይቀበል። በሃይማኖት ምክንያት በመልካም ስራው ላይ የሚገቡ ነገሮችን ሁሉ የዓለም ነገሮች አስቸጋሪዎች ስለሆኑ የዓለም ጠፊ እያለ በጣም ብዙ ችግር ያለበት የሚያጓጓ ዓለም ይህንን የሚያጓጓውን ነገር ሁሉ ይተው ማለት ነው። ራሱን ይካድ። ራሱን ለእግዚአብሔር ብሎ በሃይማኖት ለመጡ ነገሮች ሁሉ ራሱን ዝቅ ብሎ የእግዚአብሔርን ዋጋ ለማግኘት ይዘጋጅ ማለት ነው። ወገኖቻችን እንግዲህ ራሳችንን ዝቅ አድርገን መንግስቱን እንድንወርስ እግዚአብሔር ይፍቀድልን። መንግስቱን ፈልገን ነው አሁን በዚህ ሰዓት የተሰበሰብን። መድኃኔ ዓለም ከመዓት ቢያድነን፣ ገነት መንግሥተ ሰማያት ቢያወርሰን፣ እስቲ ከደጁ ሂደን ቃሉን እንስማ፣ ስሙ ሲነገር እንስማ ብላችሁ ራሳችሁን ዝቅ አድርጋችሁ ዓለም ብዙ ውጣ ውረድ ያለበት ዓለም ነው። በዚህ ሰዓት ሌሎች ለዚህ ያልታደሉ ወደዚህ ያልመጡ ወደ ሌላ ወደ ጥፋት የሄዱ አሉ። ከዚያ ተለይተን በዚህ ቅዱስ ቦታ በመገኘታችን ራሱ ደስ ሊለን ይገባል እና ጨክኖ ራሱን ክዶ ይከተለኝ ይላል። ወለዘሂ ሀፈረን ይላል ደግሞ ቀጥሎ በዚሁ አንቀጽ ውስጥ እኔን ያፈረ የእኔን ቃልም ለመናገር ያፈረ ሰው ቢኖር ይላል ወልደ እጓለ እመሕያውኒ ያፍሮ አመ ይመጽእ በመንግሥቱ ይላል። ወልደ እጓለ እመሕያው ክርስቶስ በመንግሥቱ በመጣ ጊዜ ምን አደረጋችሁ ብሎ በጠየቀ ጊዜ ያፍርበታል። ማፈሪያ ልንሆን አይደለም የተፈጠርነው። በመልኩ የፈጠረን ሲመጣ ሊያፍርብን አይደለም። ታማኝ ሆነን ቃሉን አጽንተን እያመሰገን እየዘመርን ሃይማኖታችንን ጠብቀን ልክ እንደ መላእክት ቅዱስ 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 እያልን እያመሰገን ዕለተ ምጽአቱን እንድንጠብቅ ነው ጌታችን ኢየሱስ ክርስቶስ በመልኩ የፈጠረን። ሊያፍርብን አይገባም። አስተካክሎ አሳምሮ
ምሉዓን አድርጎ ልባውያን፣ ነባብያን፣ አዋቂዎች፣ ሕያዋን አድርጎ የፈጠረን እሱን እያመሰገን እንደ መላእክት ጋራ ቅዱስ 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 እያመሰገን በመንግስቱ ሲመጣ ተዘጋጅተን እንዳያፍርብን ያስፈልጋል እና የተፈጠርነው ለዚህ ነውና ወለዘሂ ሀፈረኒ የእኔን ቃል ከመናገር የሚያፍረው ስንቶች ናቸው? አሁን የእግዚአብሔርን አምልኮት እያፈሩ ስሙን ለመጥራት የሚያፍሩ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ለማለት የሚያፍሩ ብዙ አላውያን ከሃዲያን ነገሥታት አሉ። ስሙን የሚጠሩትን ሁሉ በሰይፍ እየቀሉ የሚጨርሱ እነዚህ በመልኩ ፈጥሯቸዋል። መድኃኒታችን ኢየሱስ ክርስቶስ በመንግስቱ ሲመጣ ግን አሳፋሪዎች ሆነዋል። ሁላችንንም የተሰጠን አደራ አለ። አንድ ሰው በተለየ ቦታ ለስራ ይመደባል። በተመደበው ቦታ ላይ አሳፋሪ ሆኖም መገኘት የለበትም። ጠባቂ ሊሆን ይችላል፣ ባለስልጣንም ሊሆን ይችላል፣ ጸሐፊም መምህርም ሊሆን ይችላል። ጉቦ ከመቀበል ይልቅ የተመደበበትን ስራ በታማኝነት የሰራ እንደሆነ ያ የቀጠረው ድርጅት አያፍርበትም፣ ይደሰትበታል፣ ይሸልመዋል፣ ከስልጣን ወደ ስልጣን ያስተላልፈዋል ማለት ነው ወገኖቻችን። ስለዚህ የኔን ስም ከመጥራት ያፈረውን አለ እግዚአብሔር አብ ነው እንዲህ ቢል ወልደ እጓለ እመሕያው ወደ ምድር ውረድ ተወለድ ብዬ የላኩት ልጄ በመንግስቱ መላእክትን አስከትሎ በሚመጣ ጊዜ ያፍርበታል ይላል። ከዚህ ያድነን ወገኖቻችን፣ እንዳናፍር ነው እዚህ የተሰበሰብነው። ስለዚህ እኔን ሊከተለኝ የሚወድ ጨክኖ የመስቀሉን ነገር ይከተል፣ መስቀሉን ተሸክሞ ይከተለኝ ማለት በሃይማኖት ምክንያት መከራ ቢመጣበት አላውያን ነገሥታት እሱን ለመቁረጥ ለምን የክርስቶስን ስም የአምላክህን ስም ትናገራለህ፣ ለምን ትመሰክራለህ ብለው በመጡበት ጊዜ ጨክኖ መከራውን ይቀበል ማለት ነው። ስለዚህ ሃይማኖት ቀላል ነገር አይደለም። ይህ ዓለም አላፊ ነው። ምን ትበቆ ለሰብእ ይላል ይህ አንቀጽ። ሰው በዚህ ዓለም ቢነዳ ቢገዛ ቢከብር ሀብታም ቢሆን ከፎቅ ወደ ፎቅ እየቀያየረ ፎቅ ቢሰራ በዚህ ዓለም ዋጋ የሚያጣ ከሆነ ጌታችን ኢየሱስ ክርስቶስ በመንግስቱ ሲመጣ ዋጋ የማያገኝ ከሆነ አሳፋሪ ሆኖ የሚገኝ ከሆነ በዚህ ዓለም ቢነዳ ቢያምርበት ቢያግበሰብስ በገንዘብ በወርቅ ቢጨማለቅ ምን ይጠቅመዋል? መጨረሻው ማያምር ከሆነ ይለናል የእግዚአብሔር ቃል። ሰውና መላእክት ተፈጥሯቸው በምስጋና አንድ ነው። ወበእንተዝ ፈጠሮ ለሰብእ ከመ ይትለአኮ በአምሳለ መላእክት ብሏል አትናቴዎስ። ሰውን የፈጠረው እንደ መላእክት ቅዱስ 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 እያልን እንድንቀጥል ነው። ጌታችን ኢየሱስ ክርስቶስ በመንግስቱ እስከሚመጣ ድረስ ስራችን ይሄ ነው። ከመላእክት የምንለየው በምንድን ነው? እህል በመብላታችን ውሃ በመጠጣታችን ነው። መላእክት ረቂቃን ናቸው፣ አይመገቡም። በምስጋና ግን አንድ ነን። ስለዚህ ከዚህ አይለየን አምላካችን መድኃኒታችን ኢየሱስ ክርስቶስ። መስቀሉን ተሸክሞ ይከተለኝ ያለውን ይዘው ብዙ ቅዱሳን የአላውያን ነገሥታት መጫወቻ ሆነዋል። አንገታቸውን እየቆረጡ አሁን በዛሬው ዕለት ያዕቆብ ዘግሙድ የሚባል አለ። አንገቱን ተቆርጦ የሞተ ማለት ነው። በረከቱ ይደርብን። ይህ ሰው ሰከራድ ይባላል፣ ንጉሱ ማለት ነው። የእሱ ሰራዊት ወታደር ነበረ። የፋርስ ንጉስ ነው ያ ሰከራድ የሚባል፣ የእሱ ወታደር ነበረ። ይህ ሰከራድ የሚባል ንጉስ በፀሐይ በጨረቃ በእሳት የሚያመልክ አህዛብ ነው። ከዚያ በውትድርናው የእሱ ሰራዊት ነው፣ የእሱ ተከታይ፣ የእሱ መሳሪያ ያዥ፣ የእሱ አጃቢ ነው። ቀስ በቀስ ወደ እሱ ሃይማኖት ሊሸጋገር ሆነ። ይህንን ሰሙና እህቱም ባለቤቱም እናቱም ሰማይና ምድር የፈጠረውን አምላክ ካለመኖር ወደ መኖር የፈጠረህን የሚታይና የማይታየውን አምላክ ክደህ በሰላም ልትኖር ነው የእሱን ሃይማኖት የተከተልክ ብለው ደብዳቤ ላኩለት። ያችን ደብዳቤ እያየ ያለቅስ ጀመር፣ እሪ ይል ጀመር። ከእኛ ተለይተሃል፣ ከእንግዲህ በኋላ እኛም ዘመዶች አይደለንም። እነሱም የተባረኩ ቅዱሳን ነበሩ ቤተሰቦቹ። በስራ ምክንያት ወታደር አድርጎ ቀጠረው። በዚያ ምክንያት ወደ ሃይማኖቱ መለሰው። እንደዚህ አይነት ሰዎች እኮ አሁንም አሉ እኮ። ጥቅም ያላቸው መስለው ምግብ፣ ቀለብ፣ ልብስ የሚሰጡ መስለው ሰዎችን የሚጎትቱ ብዙዎች አሉ። ታውቋቸዋላችሁ። መጠንቀቅ አለብን። ውሸት ነው።
ሃይማኖታችን አንዲት ናት። ወነአምን በአቲ ጥምቀት ለስርየታ አንዲት ሃይማኖት አንዲት ጥምቀት ብላ ነው ኦርቶዶክስ የምታስተምረው ወገኖቻችን። አሁንም በገንዘብ እያታለሉ በልብስ በዚህ በቀለብ እንደው ሀብት የሚሰጡ የሚያወርሱ የሚያሳድጉ መስለው ስራቸውን የሚሰሩ ሰዎች አሉ። እና ይህ ሰከራድ የሚባል ንጉሥ ይህንን ሰው ወታደር አድርጎ የወታደሮችን አለቃ አድርጎ ከሹመት ወደ ሹመት አሸጋግርሃለሁ እያለ ወደ ሃይማኖቱ መለሰው። እናቱና ቤተሰቦቹ ጥሩ ቤተሰብ ያስፈልገናል። በእውነቱ አስተዋይ ቤተሰብ። አንድ ሰው ማምለጥ የለበትም። እናቶችም ልጆቻችን የት እንደሚውሉ ወደ ሌላ ሃይም ዛሬ ተኩላው ብዙ ስለሆነ እስበሳችን የምንወደው ሰው ወደ ሌላ ወደ ገደል ሲገባ ማየት ዝም ማለት የለብንም። እናቱ ሚስቱ ከእንግዲህ በኋላ ከኛ ጋር ግንኙነት የለህም ብለው ደብዳቤ ጻፉለት። ያችን ይዞ ያለቅስ ጀመረ። ከዚያ በኋላ ተገነዘበና እግዚአብሔር በልቡናው ገባና ያን የወታደር ልብስ አወለቀ፣ ስራውንም ተወ። ከዚያ በኋላ ስራውን ትቶታል ወታደር ብለው ለንጉሱ ነገሩት። ምን ሆነህ ነው ስራህን የተውኸው አለው። አይኔ ከእንግዲህ በኋላ ካንተ ጋር ግንኙነት የለኝም፣ ሰማይና ምድርን ወደ ፈጠረው ወደ አምላኬ ሄጃለሁ አለው። ይመለሳል ብሎ በዱላ አስደበደበው ይላል። በፍጹም ዱላው ስትነካው መንፈስ ቅዱስ እያደረበት ሄደ። ቅዱሳን እኮ ሲደበደቡ እኮ ልክ እንደ ሽልማት ነው የሚቆጥሩ። ያቺ የከሃዲው በትር ስትነካው መንፈስ ቅዱስ በልቡናው እንደገና ባሰው። ከዚያ በኋላ ከ42 ከእግሩ ጣት ጀምረው እስከ አንገቱ ስትቀር ቁጥር የሌለ እያንዳንዷን በመቀስ እየቆረጡ 42 ቦታም ይላሉ 32ም ይላል ስንክሳሩና እንደዚህ አድርገው ቆራረጡት። አንዲት አንገቱ ብቻ ስትቀር በዛሬው ዕለት ቆርጠው ነፍሱ ከስጋው ተለይታለችና በረከቱ ይደርብን እና የወንጌሉ ቃል ተፈጽሟል። ብዙ ቅዱሳን ዘይፈቅድ ይጸመደኒ ሊከተለኝ የሚወድ ቢኖር ሊወደኝ ሊከተለኝ የሚወድ ቢኖር ራሱን ይካድ የዓለም አላፊ ጠፊ ነው ከንቱ ነው ብሎ በዛሬው ዕለት ያረፈው ይሄ ያዕቆብ ዘግሙድ እንደዚህ አይነት መከራ ደርሶበታል። ከ42 ቦታ ላይ ሰውነቱን ቆራርጠው እንደዚህ አድርገው ተጫውተውበታል። ይቆራርጡት እንጂ እሱ ግን የሚሰማው ነገር የለም። መንፈስ ቅዱስ በህሊናው ስላለ እንደገና እየተደሰተ ሰማያዊ መንግስት ስለሚታየው እግዚአብሔር መንፈስ ቅዱስ በልቡናው ስላደረ የነሱ ጭካኔና የነሱ እሱን ማንገላታት ምንም አልመሰለውም። እና ወገኖቻችን በዛሬው ዕለት እንደዚህ የሆነውን ተገለጽን እንጂ ብዙ ቅዱሳን ተነግረው የማያውቁ ይህን ዓለም የዓለም አላፊ ጠፊ ነው ከንቱ ነው፣ ጌታዬ ኢየሱስ ክርስቶስ ለእኔ ብሎ ተሰቅሏል በቀራንዮ አደባባይ እኔን ነፃ ለማውጣት ከዲያብሎስ እጅ ለማውጣት በቀራንዮ አደባባይ አይሁድ ምራቃቸውን የተፉበትን ጌታዬን ኢየሱስ ክርስቶስ ውለታዬን በምንድን ነው ምመልስ እያሉ ብዙ ቅዱሳን ራሳቸውን እየካዱ ከዘመድ እየተለዩ ዘመድ ምን ያደርጋል እያሉ ብዙ ቅዱሳን በጫካው እየሄዱ ጠል እየላሱ ድንጋይ እየተንተራሱ ቁሩን ዋዕዩን ሳይፈሩ ብዙ ቅዱሳን ይችን ዓለም ተጫውተውባታል። የቅዱሳን ደግሞ ወገኖቻችን እዚያው የሚያስተምሩበት ቦታ ነው። የሚያስተምሯቸው ምዕመናን ናቸው። ወንጌልን የሚያስተምሯቸው ምዕመናን ናቸው ዘመዶቻቸው። በደስታቸውም ጊዜ በመከራቸውም ጊዜ ሲሞቱም ገንዘው አልቅሰው የሚቀብሯቸው በስጋ ዘመድ ያልሆኑ የወንጌል መምህራን ናቸው። ደቀ መዛሙርቶቻቸው ናቸው እያለቀሱ የሚቀብሯቸው። እነ እስጢፋኖስን ማን ነው ዘመድ አልቀበራቸውም እኮ። እስጢፋኖስ በድንጋይ ተቀጥቅጦ ተወግሮ ሲሞት ለሐው ወደው ቅዱሳን የሚያስተምራቸው ምዕመናን እሪ ብለው አልቅሰው ይቀብሩታል። ቅዱሳን ከወገኖቻቸው በክርስቶስ ምክንያት የተለዩ ሁሉ በዘመድ እጅ አይደለም፣ ዘመድ አልቅሶ አይደለም የሚቀብራቸው። እዚያው የሚያስተምሯቸው ባይዳነ ስጋ የስጋ ባይዳን
የሆኑት በወንጌል ያሳመኗቸው ያጠመቋቸው ወደ ጌታቸው ወደ አምላካቸው ጌታቸውን አምላካቸውን ያስተዋወቋቸው ሰዎች ናቸው አልቅሰው የሚቀብሯቸው። የቅዱሳን ዘመድ የላቸውም፣ ሀገር የላቸውም ወገኖቻችን። ስለዚህ ዓለም ከንቱ ጠፊ ነው። በዚህ ዓለም የኔን ቃል ለመናገር ያፈረውን ወልደ እጓለ እመሕያው ክርስቶስ ያፍርበታል። የሰው ልጅ አሳፋሪ ልንሆን አይደለም። እኛ የተፈጠርነው ወደዚህ ዓለም የመጣ ነው ለመልካም ነገር ምሳሌ ይሆናል ብዬ ብፈጥረው አለ እኮ በኖህ ጊዜ ጌታችን ኢየሱስ ክርስቶስ። ለክፉ ምሳሌ የሆነ የሰው ልጅ በመልኬ የፈጠርሁት የሰው ልጅ ለበጎ ነገር ምሳሌ ይሆናል፣ የኔን ሃይማኖት ጠብቆ ይኖራል ብዬ ነበረ። ለክፉ ነገር ወደዚህ ዓለም ተታሎ የኃጢአት መጫወቻ ሆነ ብሎ ጌታችን ኢየሱስ ክርስቶስ በኖህ ጊዜ ተናግሯል። ጌታችን እሱ ራሱና ሁላችንም ለበጎ ነገር ምሳሌ መሆን ያስፈልገናል ወገኖቻችን። እና ብዙ ቅዱሳን ይህንን ቃል ይዘው ለእኔ ብሎ እኔን ትቶ የተከተለ እኔን የተከተለ መስቀሉን ተሸክሞ እኔን የሚከተለኝ ይከተለኝ፣ ዘይፈ ከኔ ጋር ሊሆን የሚወድ ነገረ መስቀሉን እያሰበ ይከተለኝ። ምዕመናንም እስከ ዕለተ ሞታቸው ድረስ መድኃኒታችን ኢየሱስ ክርስቶስ እስከሚመጣ ድረስ ነገረ መስቀሉን እያሰቡ መኖር አለባቸው። መድኃኒታችን ኢየሱስ ክርስቶስ በመንግስቱ እስከሚመጣ ድረስ ማለት ነው። ወደ ምስራቅ ተመልከቱ ይላል እዚህ ቅዳሴ ማርያም ላይ። ምስራቅ ማኅደረ እግዚአብሔር ነው። ምስራቅ ወደ ቤተ ክርስቲያን ተመልከቱ የሚል ቃል አለ። ውስተ ጽባህ ነጽሩ ይላል። ያው ስታስቀድ ወደ ምስራቅ ወደ ቤተ ክርስቲያን ተመልከቱ። ቤተ ክርስቲያን ላይ ጉልላት ስንመለከት እንቁላል የወርቅ የብር የዕንቁ ይደረጋል። በገጠር ደግሞ የሰጎን እንቁላል ይደረጋል። ይቺ ሰጎን የምትባል ፍጥረት ማለት ነው እንቁላሏን እስከ 40 ቀን ድረስ ፈልፍላ ጫጭቶች እስከሚወጡ ድረስ እንቁላሉን ስትመለከት ትኖራለች። አንድ ጊዜ ዘወር ያለች እንደሆነ እንቁላሉ ደርቆ አይፈለፈልላትም። 40 ቀን ሲሆናቸው ከውስጥ ሆነው ድምፅ ያሰሟታል፣ ፈልፍላ ታወጣቸዋለች ይላል። እስከ 40 ቀን ድረስ እንቁላሏን ድምፅ እስከሚያሰሟት ድረስ ፈልፍላ እንድታወጣቸው ምዕመናንም ጌታ በመንግስቱ እስከሚመጣ ድረስ የመስቀሉን ነገር እያሰቡ ሃይማኖታቸውን ጠብቀው ቅዱስ ቅዱስ እያሉ መጠበቅ ይገባቸዋል። ነገራቸው ሁሉ ሃይማኖታቸው ሁሉ እንዳይደርቅ እንዳይበላሽባቸው ይቺ የሰጎን እንቁላል እንዳይበላሽ ደርቆ አልፈለፈል እንዳይላት አይኗን እንዲሆነ እስከ 40 ቀን ድረስ ምግብ መፈለግ እንኳን ስትሄድ ባሏን ወንዱን ተባይቱን ተክታ ነው ተብሎ ተጽፏልና ሁላችንም የያዝነው የተፈጠርነው በአርአያ ሥላሴ ስለሆነ ታላቅ ልጆች ስለሆነ ታላቅ ትውልድ ስለሆነ የተባረክን የተቀደስን ምሉዓን አድርጎልን ለባውያን ነባበያን ሕያዋን አዋቂዎች አድርጎ የፈጠረን ስለሆነ መምህራንም በየጊዜው በየወቅቱ በየሰዓቱ ስለሚያስተምሩን ይሄንን መገንዘብ ማወቅ ያስፈልጋል ወገኖቻችን። እና መድኃኒታችን ኢየሱስ ክርስቶስ በመንግስቱ እስከሚመጣ ምን ተገበርክሙ ምን አደረጋችሁ ብሎ እስከሚጠይቀን ድረስ ከሱ ቃል ሳንወጣ ከስሙ ሳንወጣ እያመሰገን እየተማርን እያስተማርን ነገረ መስቀሉን እያሰብን ለኔ ብለህ እኮ ነው ይህ ሁሉ መከራ የአይሁድ ግፍ የተፈጸመብህ ማለቂያ የሌለው ወንጀል የተፈጸመብህ የአዳም ልጆችን ለማዳን ነው እኔን ለማዳን ነው እያለ የሰው ልጅ ነገረ መስቀሉን ሲያስብ መኖር አለበት ተብሎ ተጽፏል ወገኖቻችን። ከዚህ ከጉባኤ አይለየን። እንግዲህ ጌታችን ኢየሱስ ክርስቶስ በተያዘ ጊዜ ልክ በምሴተ ሐሙስ ዛሬ ያው የዳንባት ዛቲ ዕለት ክብርት ወልዕልት ናት። መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ተሰቅሎ ዲያብሎስን ድል የነሳበት ነው። በምሴተ ሐሙስ በሌሊት ሲይዙት ቅዱስ ጴጥሮስ ቸኩሎ የማሊኮስን ጆሮ ቆርጦታል። ምድራዊ ትግል መስሎት ስጋዊ ጦርነት መስሎት ምን ያድርግ እንግዲህ አብሮ የኖረ ነው። ቃል በቃል እየተማረ ታምራቱን እያየ ወንጌል እየተማረ እየተከተለ በጓደኝነት አብሮት የነበረው ሲያዝ አይሁድ ክፉ ሰዎች ሲያንገላቱት በመጥባይት ጆሮውን ቆረጠው። በዚህ ጊዜ
ምን አለ? አግባ አለ መጥባሕትከ ነው ያለው። ወደ አፎቷ መልሳት። ምድራዊ ጦርነት አይደለም፣ በዚህ አይነት አካሄድ አይደለም ዲያብሎስን ድል መነሳው ነው ያለው። ምድራዊ ጦርነትማ ቢሆን እልፍ አእላፋት መላእክትን አይልክልኝም ነበረ ሰማያዊ አባቴ ብሏል ጌታችን ኢየሱስ ክርስቶስ። እና እንዲህ አድርጎ ራሱን ዝቅ አድርጎ በትህትና ነው ከተራራ የበለጠውን ዲያብሎስን ከትዕቢቱ ያዋረደው። ራሱን ዝቅ አድርጎ ሰው መስሎ ነው። ዲያብሎስን መኑ ውእቱ ዝንቱ ሥጋ ለቢሶ ዘሙአኒ ያለ እኔ ሰው መስሎኛል። የሰው ሥጋ ለብሶ 5500 ዘመን በእኔ ቁጥጥር ውስጥ የነበረውን የሰው ሥጋ ለብሶ እኔን ድል ያደረገኝ ይሄ ማን ነው ብሏል ዲያብሎስ። ራሱ መሰከረ እኮ፣ ለፈለፈ እኮ። ጸርሃት ሲኦልም ጮኸች። ለካ ሰማያዊ ኑሯል። እኔ እኮ ምድራዊ መስሎኛል አለች። ሰማያዊ ዝዝኩ እሱ ስልነካው የማይገባኝ በጫፉ ልደርስበት የማይገባኝ ሰማያዊ ኑሯል ለካ ብላ ሲኦልም ለፍልፋ ጮኻለች። እንዲህ አድርጎ ራሱን ዝቅ አድርጎ ሰው መስሎ ልክ ዲያብሎስ በእባብ ሥጋ ተሰውሮ አዳምን እንዳዳነው ሰው ሆኖ እኛን መርጦ፣ እኛ የተመረጥን ሰዎች ነን። ኢነሶ ለዘነሶ መላእክት ከመላእክት አይደለም የተወለደው። ዘእንበለ ዳእሙ ዘራ አብርሃም ከያዕቆብ ከአብርሃም ወገን ከእኛ ነው የተወለደ ጌታችን ኢየሱስ ክርስቶስ። የእኛ ሥጋ እኮ አምላክ ሆኗል እኮ። እንደዚህ አድርጎ የእኛን ሥጋ ለብሶ ተራ ሰው መስሎ የነ ጴጥሮስን እግር እያጠበ የሐዋርያትን እግር እያጠበ የሰው ልጅ በዚህ ዓለም መስራት ያለበትን ነገር ሁሉ እየሰራ መድኃኒታችን ኢየሱስ ክርስቶስ ከሰማይ የወረደው ዋና ዋናዎቹ ለሁለት ነገር ነው። የመጀመሪያው የሰው ልጅ በመልኩ የተፈጠረው ሰው መስራት ያለበትን ነገር ሰርቶ ለማሳየት ከኃጢአት በስተቀር ጌታችን ኢየሱስ ክርስቶስ ያልሰራው ስራ የለም። እኛ ምንድነው ኃጢአትን እየጨመርን እኮ ነው ያስቸገርን። ጌታችን ኃጢአት አልሰራም። ከመዝ ግበሩ ለቢጽክሙ ኃጢአቱ ይቅር ሌላውን እኔ ሰርቼዋለሁ እኔ የሰራሁትን ስራ ስሩ ብሎ በምድር ተንቀሳቅሶ ከሐዋርያት ጋር ሐዋርያትን ከያሉበት መርጦስ ሳይመርጥ አንተ የሀብታም ልጅ ነህ አንተ የደሃ ልጅ ነህ ሳይል ሐዋርያትን መረጠ። ከተናቁት ወገን ይላል። በገጠር ብዙ የሚናቅ ክፍል አለ፣ ሸማኔ ምናምን የሚባል ነገር። ከነዚያ ከተናቁት ነው የመረጣቸው ጌታችን ኢየሱስ ሐዋርያትን። ስለዚህ ሥጋ ለብሶ የእኛን ሥጋ ለብሶ ራሱን ዝቅ አድርጎ የሰው ልጅ የሚሰራውን ስራ እንግዲህ ጌታችን ኢየሱስ ክርስቶስ ለሁለት ነገር ነው ብያቸዋለሁ። የመጀመሪያው እኛ የምንሰራውን ስራ ለማሳየት፣ ሁለተኛው ዲያብሎስን ድል ነስቶ እኛን ከሲኦል ወደ ገነት ለማስገባት ነው። ዋናዎቹ የጌታችን የኢየሱስ ክርስቶስ ዓላማዎች እነዚህ ናቸው እና ከኃጢአት በስተቀር ጌታችን ኢየሱስ ክርስቶስ ያልሰራው ስራ የለም። አሁን እኛ ከሱ ተለይተን ሌላ በጎ ስራ ሊኖረን ይችላል። እንቀላቀላለን፣ አንዳንድ ጊዜ እንዋሻለን፣ ወደ ሌብነት እንሄዳለን፣ ስጋችን እያሳሳተን ወይ በጓደኛ ተመርተን ወይ ወደ ጠንቋይ እንሄዳለን። ይሄንን እየጨመርን ነው ያስቸገርን። ከዚህ ይሰውረን ወገኖቻችን። ጌታችን ኢየሱስ ክርስቶስ ከኃጢአት በስተቀር ሁሉን ሰርቷል። ሰርግ ቤት ተገኝቷል፣ ለቅሶ ቤት ተገኝቷል፣ ሁሉንም አጽናንቷል፣ ሁሉንም አስደስቷል። ከኃጢአት በስተቀር ያልሰራው ስራ የለምና ልክ በመልኩ የፈጠረን ስለሆን የተከበርን ፍጥረታት ስለሆን እኛም ኃጢአቱን መተው ነው፣ ወንጀሉን መተው ነው፣ ተንኮሉን መተው ነው። ሐሜቱ በተለይ ሐሜት መጥፎ ነው። አሁን ቁጭ ብለን እኮ አንዱ ሌላ ወሬው ነው የሚጣፍጥ ሐሜቱ። ይገርማቸዋል። አውፅ ሰሩየ እምአይንከ ብሏል ራሱ ጌታችን ኢየሱስ ክርስቶስ። አውፅ ሰሩየ ወአብድ አውፅ ሰሩየ እምአይንከ፣ ያንተን ተራራ ሰረገላ የሚያክል ኃጢአት ተሸክመህ ሌላውን ለምን ታማዋለህ? ጓደኛህን የምታየው ወይ አንድ ቀን ወይ ሁለት ቀን ነው ሲሰርቅ ወንጀል ሲሰራ። ከሕፃንነትህ ጀምረህ እየዋሸህ ኃጢአት ስትሰራ ኖረ ያንተን ደብቀህ ለምን ሌላውን ታማለህ? የራስህን አስወግድ ተብሎ ተጽፏል ወገኖቻችንና ጌታችን ኢየሱስ ክርስቶስ በመልኩ እንደፈጠረን እሱን መስለን ከኃጢአት በስተቀር ሌላውን ሰርተን
ዘይፈቅድ ይጸመደኒ ይጽላለ ነፍሱ ሊከተለኝ የሚወድ ማለቱ ለዚህ ይከተለኝ ነው መስቀሉ። ጥሩ ነገር ይዞ ይከተለኝ፣ ሐሜቱን ተንኮሉን እኔ ያልሰራሁትም እኔ ያላስተማርሁትም አላደረግሁትም ይከተለኝ ማለት እኮ ከተንኮል መራቅ ነው። መከራ መቀበል ብቻ አይደለም። ሐሜቱን እንተወው፣ ተንኮሉን እንተወው። ብዙ የሚሰሩ ኃጢአቶች አሉ። ከትዕቢተኞች ሰዎች እንለይ፣ ራሳችንን እናግልል። ምሳሌያችን ራሱ ጌታችን ኢየሱስ ክርስቶስ ስለሆነ ሌላውን ነገር ትተን እሱን እንከተል። እኔን ሊከተለኝ የሚወድ ራሱን ይካድ። ራሳችን ዝቅ እናድርግ፣ እንከባበር። እስበሳችሁ ተከባበሩ፣ ደቂቄ የተፋቀሩ በበይናቲክሙ። የመጀመሪያው የጌታችን የኢየሱስ ክርስቶስ ስብከት እስበሳችሁ ተዋደዱ። ወዘያፈቅር ጓደኛውን አብሮት የሚኖረውን ጎረቤቱን አብሮት የተማረውን አብሮት ያደገውን እያሰቃየ እያንገላታ ጊዜያዊ ስልጣን አለኝ ብሎ ያንን ያልወደደ እኔን እወድሃለሁ ብሎ ወደ እኔ ደጅ ቢመላለስ ትርጉም የለውም ብሎ ጌታችን ሐዋርያው ቅዱስ ጳውሎስ ተናግሮታል። ወዘያፈቅር ቢጾር እያፈቅሮ ለእግዚአብሔር። እግዚአብሔር አክብሮ የወደደውን ሰው የማይወድ ሰው እግዚአብሔርን እወዳለሁ ቢል በየት አልፎ ነው? ይሄ ነው መከተል ማለት እኮ። ሊከተለኝ የሚወድ ራሱን